ዳዊት የሚለው ስም ትርጉሙ ምንድነው? ሀ ታማኝ፣ ለ የተመረጠ፣ ሐመርሃ የዋህ። መልሱ ለ የተመረጠ። ዳዊት የሚለው ስም በዕብራይስጥ ትርጉሙ ተወዳጅ ወይም የተመረጠ ማለት ነው። ጥያቄ ቁጥር 2 አኬልዳማ ማለት ምን ማለት ነው? ሀ የህይወት መሬት፣ ለ የደም መሬት፣ ሐመርሃ የበረከት መሬት። መልሱ ለ የደም መሬት። ይሁዳ ጌታን አሳልፎ በሸጠበት 30 ብር የተገዛ መሬት ሲሆን ትርጉሙም የደም መሬት ማለት ነው። ጥያቄ ቁጥር 3 ካልባረከኝ አልለቅህም በማለት ከእግዚአብሔር ጋር ሲታገለው ያደረው አባት ማን ነው? ሀ ነቢዩ ሙሴ፣ ለ አባታችን ይስሐቅ፣ ሐመርሃ አባታችን ያዕቆብ። መልሱ ሐመርሃ አባታችን ያዕቆብ። በዘፍጥረት ምዕራፍ 32 ቁጥር 26 ላይ ያዕቆብ ከእግዚአብሔር መልአክ ጋር ሲታገል በረከትን ለማግኘት እንዲህ ብሎ ተማጽኗል፣ ካልባረከኝ አልለቅህም። ጥያቄ ቁጥር 4 በቤተ ክርስቲያናችን ሥርዓት መሠረት በዓመት ውስጥ ስንት ቅዳሴያት አሉ? ሀ 14፣ ለ 16፣ ሐመርሃ 12። መልሱ ሀ 14። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ወቅቶችና በዓላት የሚቀደሱ 14 የቅዳሴ አይነቶች አሏት። ጥያቄ ቁጥር 5 አማኑኤል ማለት ምን ማለት ነው? ሀ እግዚአብሔር ብርሃን ነው፣ ለ እግዚአብሔር ከኛ ጋር ሆነ፣ ሐመርሃ እግዚአብሔር ፍቅር ነው። መልሱ ለ እግዚአብሔር ከኛ ጋር ሆነ ማለት ነው። ትንቢተ ኢሳይያስና ወንጌል ላይ እንደተጠቀሰው አማኑኤል ማለት እግዚአብሔር በሥጋ ተገልጦ ከኛ ጋር ሆነ ማለት ነው። ጥያቄ ቁጥር 6 የጦቢትን ዓይን ያበራው መልአክ ማን ነው? ሀ ቅዱስ ሚካኤል፣ ለ ቅዱስ ሩፋኤል፣ ሐመርሃ ቅዱስ ገብርኤል። መልሱ ለ ቅዱስ ሩፋኤል። ቅዱስ ሩፋኤል ፈዋሽ መልአክ በመሆኑ የጦቢትን ዓይን በማብራትና ሳራን ከጋኔን በማላቀቅ ይታወቃል። ጥያቄ ቁጥር 7 በቤተ ክርስቲያን መቅደስ ውስጥ ካሉ ክፍሎች ውስጥ የመጀመሪያው ክፍል ምን ይባላል? ሀ ቅድስት፣ ለ መቅደስ፣ ሐመርሃ ቅኔ ማኅሌት። መልሱ ሐመርሃ ቅኔ ማኅሌት። በቤተ ክርስቲያን የሕንፃ አሰራር ሥርዓት መሠረት ከሦስቱ ክፍሎች ውስጥ የመጀመሪያው ቅኔ ማኅሌት፣ ሁለተኛው ቅድስትና፣ ሦስተኛውና ልዑለ መንበሩ ያለበት መቅደስ በመባል ይታወቃል። ጥያቄ ቁጥር 8 ቅዳሴ ማርያምን የደረሰው ቅዱስ አባት ማን ነው? ሀ ቅዱስ ዮሐንስ አፈወርቅ፣ ለ አባ ሕርያቆስ፣ ሐመርሃ ቅዱስ ኤፍሬም። መልሱ ለ አባ ሕርያቆስ። እግዚአብሔር ከሰማይ ሆኖ አሸተተ የሚለውን ቅዳሴ ማርያምን የደረሰው አባታችን አባ ሕርያቆስ ነው። ጥያቄ ቁጥር 9 የአባታችን አብርሃም እናትና አባት ማን ማን ይባላሉ? ሀ ታራና ኤድና፣ ለ ናኮርና ሚልካ፣ ሐመርሃ ሎጥና ሳራ። መልሱ ሀ ታራና ኤድና። የአባታችን አብርሃም አባቱ ታራ ሲባል እናቱ ደግሞ ኤድና ትባላለች። ጥያቄ ቁጥር 10
ሃይማኖት ማለት ምን ማለት ነው? የዚህን ጥያቄ መልስ ለእናንተ ለተመልካቾች ትቼዋለሁ። መልሱን ኮመንት ላይ ጻፉልኝ። ቻናሉን ከወደዳችሁትና ተጨማሪ መንፈሳዊ ጥያቄዎችን